ዮሴፍ ንጉሴ ይባላለሁ። በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ነኝ። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በ1935 ነው አገልግሎት መስጠት የጀመረው። እነዚህን አገልግሎቶች ሲሰጥባቸው የነበሩት ለረጅም ዓመታት በማኑዋል በወረቀት ነው አገልግሎት ሲሰጥ የነበረው። ከዛ በመቀጠል በ2004 ዓ.ም ቨርሰስ የሚባል አዲስ ሲስተም አልምቶ ወደ ቴክኖሎጂ ለመግባት የመጀመሪያውን ስራ ጀመረ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት ወራት ኃላፊነት ወስዶ ይሄን ሲስተም ሲያይ የነበረበት ሲያለማ የነበረበት ጊዜ ከመሆኑ የተነሳ በጣም ብዙ ለህብረተሰቡ ይጠቅማሉ ተብሎ የታሰቡትን ስራዎች ለመስራት ተሞክሯል ማለት ነው። ከነዛ ስራዎች ውስጥ አንዱ ተገልጋይ ያው በፊቱ ሲስተም እንደሚታወቀው ሲስተሙ ወረዳ ላይ ብቻ ያሉ ባለሙያዎች አክሰስ የሚያደርጉትና ስለዚህ ተገልጋይ ቢሮ ድረስ ተሰልፎ መጥቶ አገልግሎት ካላገኘ ችግር ነው ማለት ነው። እሱ ብቻ አይደለም። ከዛ ውጪ ሰነዶች የተሰጡ ሰነዶችም ጭምር ድጋሚ የማረጋገጥ ስራ ሲሰራ የነበረበት ሂደት ነው የነበረው። እኛ የምንሰጠው የዲጂታል መታወቂያ አስመስሎ መስራት መሆን አይችልም። ዳታቤዙ ላይ የለም። ነገር ግን አስመስሎ መስራት ሂደቶች ውጪ ላይ የተሞካከሩበት ሂደት ነው የነበረውና ከዛኛው ሲስተም ጋር የዛኛው ሲስተም ችግር ተብሎ የተቀመጡ ነገሮችን ሙሉ በሙሉ ለመቅረፍ በአዲሱ ሲስተም የመጣበት ሂደት አለ ማለት ነው። አርቲፊሻል ኢንተለጀንስ ያለመው ሲስተም የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ይባላል። ሲአርቪኤስ ዊዝ ኤአይዲ ነው የሚባለው። ያ ማለት ይሄንንም ስያሜ ልንሰጥበት የቻልንበት ምክንያት ሶስት ከዚህ በፊት ከነበሩን ሲስተሞች የተለየ የሚያደርጋቸው ሶስት ገጽታዎች አሉት ማለት ነው። አንደኛው ከዚህ በፊት በነበረው ባለጉዳይ ቢሮ ድረስ ካልመጣ መረጃዎቹን ይዞ ካልመጣ ከመቶ መረጃዎችን አሟላናና ተብሎ ይመለስ ነበር። እሱን ያስቀረ ነው አንደኛው። ያ ማለት ተገልጋይ ቤቱ ሆኖ ራሱን የቻለ የተከፈተለት ፖርታል አለ። በዛ መረጃዎቹን እያስገባ አገልግሎት ሊያገኝ የሚችልበት ሂደት አንዱን እድል ፈጥሯል ማለት ነው። ይሄ አሁን ላይ የህብረተሰቡን የማስተማር ስራ መስራት ስላለብን በቅድሚያ ህብረተሰቡ ሊማር ስለሚገባ ህብረተሰቡ ጋር መረጃዎች መድረስ ስላለባቸው እሱን የማድረስ ስራ ነው እየሰራን ያለ ነው። እሱ ስለሆነ ትንሽ ከሁለት ሳምንታት በኋላ ወደ ሙሉ ትግበራ የሚገባበት ሂደት ይኖራል ማለት ነው። ይሄ የፐብሊክ ፖርታሉ በፊት የነበረው ሲስተም ጋር አንዱ ለየት የሚያደርገውና ትልቁ ነገር ወረዳ ውስጥ ካሉት ኮምፒውተሮችና ካሉት 21 ባለሙያዎች ያ ቨርሰስ ሊደርሰው የሚችል 4 ባለሙያ ብቻ ነው። በዛ ቨርሰስ አገልግሎት ሊሰጡ የሚችሉት 4 ብቻ ናቸው ማለት ነው። ስለዚህ እሱም የታጠረ ነበር። ይሄ አዲሱ ሲስተም ያንን ሙሉ በሙሉ ያስቀርተዋል። 21 ባለሙያ ካለና 21 ኮምፒውተር ካለ 21ዱም ባለሙያ ተገልጋይ የሚበዛ ከሆነ ስራውን መስራት የሚችልበት አክሰስ ፈጥሯል ማለት ነው። የሞባይል አፕሊኬሽን ማለት ተጨማሪ ይሄ ሲስተም ከዚህ በፊት የምናደርገው የአውተንቲኬሽን የሰነድ ማረጋገጥ ስራ በወረዳ ላይ ከወሰደ በኋላ ማዕከል ላይ እየመጣ ነው የሚያገኝ። ይሄንን አሁን ላይ አልተጀመረም። እሱም በሂደት ሊሄድ የሚችለው ይሄ መረጃ ተቋማት ይሄ መረጃ የሚጠቀሙ ተቋማት ሰነዱ ከኛ እንደወጣና ትክክለኛ እንደሆነ በራሳቸው በእጃቸው ላይ የሞባይል አፕሊኬሽኑን አውርደው ማረጋገጥ ከቻሉ በቀላሉ ሌላ የአውተንቲኬሽን ስርዓት አያስፈልግም ማለት ነው። ለተለያዩ ዓለማትም ይዞ ሲሄዱ በሄዱበት ሀገር ላይ አፕሊኬሽኑን አውርደው ሰነዱን ትክክለኝነትን ማረጋገጥ የሚችሉበት ሂደት አለ ማለት ነው። ነገሮችን ያቀለለ ለተገልጋይ የአገልግሎት ከተደራሽነትም በላይ ደግሞ የአገልግሎት ጥራትን የአገልግሎት ትክክለኛነትን ተቋም ላይ ሊመጡ የሚችሉ ተጠያቂነቶችን ሙሉ በሙሉ ያስቀረ አዲስ እና ለሌሎች ተሞክሮ ሊሆን የሚችል አዲስ ሲስተም ነው የአርቲፊሻል ኢንተለጀንስ ያለማው ሲስተም ማለት ነው።